አመቱ የሞገስ አመት ነው። አሁን ተከተሉ ላሳያችሁ። ክብር ለናዝሬቱ ለኢየሱስ ይሁንለት። ከ150 ካሬ በላይ የሚሆን ነው ይሄ ስፔሱ ባዶ ቦታ። ይሄንን ቦታ እንዳትረሱት። ውጪውን ነው 3 አመት በሰሜን ኢትዮጵያ ላይ እንደሆነው በዛ በጎንደር ከተማ ላይ ብዙዎች ነፃ እንደወጡ እንደተፈወሱ እንዳያችሁት በቲቪ ቻናላችን ላይ በዩቲዩብ በተለያዩ ሶሻል ሚዲያዎች ላይ እንዳያችሁት እግዚአብሔር ብዙ ድል በዚህ አመት እየሰጠን ነው። ስለተወደድን ከአሸናፊዎች እንበልጣለን። ክብር ለናዝሬቱ ለኢየሱስ ይሁንለት። ብዙ ፍሬንድና ደግሞ ሰፊ ስፍራ ሰጥቶናል። ብዙዎች ነፃ ይወጣሉ፣ ብዙዎች ይፈወሳሉ። የጨለመውን ኃይል ደግሞ በያላችሁበት ስፍራ የጌታ ጸጋና ሰላም ከናንተ ጋር ይሁን። የአባቴ ብሩካን ዛሬ በፊታችሁ አንድ በጣም የምስራች ለመናገር ነው የተገኘሁት። ይሄም የምስራች ምንድነው? በዚህ በቪዲዮ ላይ እንደምትመለከቱት እግዚአብሔር ረድቶንና አግዞን አዲስ የማምለኪያ ስፍራ አዳራሽ ጌታ ሰጥቶናል። በዛ ስፍራ ላይ ስለምናደርገው ፕሮግራምና ደግሞም በእነዚህ ባሳለፍንባቸው አሁን እዚህ ጋር ማስታወቂያ የምሰራበትን ስፍራ እግዚአብሔር በዚህ ቦታ ላይ ያደረገልንን ነገር እግዚአብሔርንም ለማመስገን የዚህን ግቢ ባለቤትም ሰዎችን ለማመስገን ሰፈርተኛውንም ይሄንን ሶሻል ሚዲያ ስለሚከታተሉ ለማመስገን ነው የተገኘሁት። 1-2 ደቂቃ ስጡኝ። ክብር ለኢየሱስ ይሁን። በራእይ መጽሐፍ ምዕራፍ 3 ላይ ከቁጥር 7 ጀምሮ እንደዚህ የሚል የእግዚአብሔር ቃል አለ። በፊላዴልፊያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ቅዱስና እውነተኛ የሆነ የዳዊትን መክፈቻ በእጁ የያዘ እንዲህ ይላል፣ እርሱ የከፈተውን ማንም ሊዘጋ አይችልም፣ የዘጋውንም ማንም ሊከፍት አይችልም። ስራህን አውቃለሁ፣ እነሆ ማንም ሊዘጋው የማይችል የተከፈተ በር በፊት አድርጌአለሁ። ኃይል ትንሽ እንደሆነ አውቃለሁ፣ ሆኖም ቃሌን ጠብቀሃል፣ ስሜንም አልካድክም። እነሆ አይሁድ ሳይሆኑ አይሁድ ነኝ የሚሉትን የሚዋሹትንም ከሰይጣን ማህበር የሆኑትን ወደ አንተ እንዲመጡና በእግርም ስር እንዲሰግዱ እኔ እንደወደድኩም እንዲያውቁ አደርጋለሁ ይላል። ክብር ለኢየሱስ ይሁን። በዚህ ቃል ላይ እግዚአብሔር ድምፅን ሰጥቶ አስጀምሮናል። በዚህ ስፍራ ላይ እንግዲህ በዚህ ስፍራ ላይ እግዚአብሔር ረድቶን ከ3 ዓመት በላይ አገልግለናል። ከ3 ዓመት ከ3 ወር እስከ 4 ወር የሚሆን ድረስ በዚህ በቀበሌ 13 ባህር ዳር ከተማ ላይ አሲኗራ አካባቢ ባለው በዚህ ስፍራ ላይ አገልግለናል። ክብር ሁሉ ለኢየሱስ ይሁን። በዚህ ስፍራ ላይ ባገለገልንበት ታይም ላይ በዚህ በቪዲዮ ላይ እንደምትመለከቱት ወዳጆች ለብዙ ሰዎች እግዚአብሔር በዚህ ስፍራ ላይ ፈውስን አድርጓል፣ ነፃ መውጣትን አድርጓል። ብዙዎች በምስክርነት እዚህ ስፍራ ላይ ቆመዋል፣ ልጆች ወልደዋል። ከካንሰር፣ ከኤችአይቪ፣ ከኩላሊት ህመም፣ ከጨጓራ እግራቸው እጃቸው የማይሰራ እግዚአብሔር በፈውስ ተገልጦ ደግሞም ከከባባድ ከአጋንንታዊ ስራት እግዚአብሔር ብዙ ሰዎችን ፈቷል። ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። በዚህ ስፍራ ላይ እግዚአብሔር ረድቶን ቆመን ስናገለግል የዚህን ቤት ባለቤቶችን ላመሰግን እወዳለሁ። የነ ፓስተር አክሊለ ግቢ ነው፣ የቤተሰቦቹ መኖሪያ ነው። ወንድሙን አምደን ላመሰግን ፈልጋለሁ። እህቶቹን ላመሰግን ፈልጋለሁ። በዚህ ስፍራ ላይ ላደረግነው አገልግሎት መልካም ትብብራቸውን በዚህ ስፍራ ላይ አድርገውልናል። ከዚህ ውጪ ደግሞ ይሄ አገልግሎት እንዲቀጥል ከሀገር ውስጥ ከሀገር ውጪ ብዙ ወንዶችና ሴቶች የእግዚአብሔር ልጆች በጸሎታቸው በምክራቸው እዚህም ባህር ዳር ከተማ ላይ ከባህር ዳር ከተማ ውጪ በምክራቸው በጸሎታቸው ጉባኤ ላይ መገኘት ባይችሉ አንዳንዶች በስልክ በተለያየ አይነት መንገድ በብዙ አይነት አቅጣጫ እኛን አግዛችሁናል። ክብር ሁሉ ለኢየሱስ ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። ይሄ የኔን ወይም ደግሞ አብሮኝ የሚያገለግሉትን ሰዎች ስራ ለመስራት አይደለም፣ የአምላካችንን ስራ ለመስራት በተዘጋጀን ጊዜ አብራችሁን ቆማችኋልና ጌታ ክብሩን ይውሰድ። ሌላው ምንድነው መቀጠለው? አዲሱን የማምለኪያ ስፍራችንን ነው ማሳያችሁ። በዛ ደግሞ ያለውን አዲሱን ስፍራ ይሄንን ቦታ እንዳትረሱት። ውጪውን ውስጡን 3 ዓመት ተኩል ተከራይተን ስንኖርበት በዚህ መኖሪያ ቤት ውስጥ ነው ነው። ክብር ሁሉ ለኢየሱስ ይሁን። በጣም የፈራረሰ የወደቀ ነው፣ የደከመ ነው። ግን በዚህ ስፍራ ላይ ደግሞ እግዚአብሔር ክብሩን ይውሰድ። ክብር ገልጦበታል። የሚገርማችሁ ይሄ ቦታ ከፕሮግራም ሰዓት በኋላ እነዚህ ወንበሮች ሁሉ ይነሳሳሉ። እዚህ ጋር ፍራሽ ይነጠፋል፣ ሶፋዎች እዚህ ጋር ይመለሳሉ፣ ወንበሮች ተደርድረው እዚህ ኪችን ላይ ይገባሉ። ይሄ መኖሪያ ቤት ነው። ግን በዚህ መኖሪያ ቤት ላይ ታመንለት ጌታ የምናመልክበትን፣ የምንዘምርበትን፣ የምንጸልይበትን፣ የእግዚአብሔርን ቃል የምንሰማበት፣ የአምላካችን ስም የሚጠራበትን ብዙዎች ከተለያየ አቅጣጫ መጥተው
ተሰብስበው አምላካችንን የምናመልክበትን ስፍራ ደግሞ ጌታ በምህረቱ ሰጥቶናል። ያንን ስፍራ ደግሞ አሁን አሳያችኋለሁ። ቦታው ላይ ደግሞ ደርሼ ቪዲዮን ሰራላችኋለሁ። ሰላም ተወዳጆች፣ በያላችሁበት ስፍራ የጌታ ጸጋና ሰላም ይብዛላችሁ። አሁን ደግሞ የማምለኪያ ስፍራችንን ነው ማሳያችሁ። ቦታው ይሄን ይመስላል። በኪዳነ ምሕረት ቤተክርስቲያንና በመስጊዱ መካከል ላይ ታገኙታላችሁ። አሁን ተከተሉ ላሳያችሁ። ተከተሉኝ። ይሄ እንግዲህ አዲሱ የማምለኪያ ስፍራችን ነው። ተከተሉኝ። አሁን እየሄድን ነው። ክብር ለናዝሬቱ ለኢየሱስ ይሁንለት። አዲሱ ስፍራ እንግዲህ እንዳሳየኋችሁ ነው። ቅድም ከየትኛው ወደ የትኛው እንደመጣን እንድታዩት አንደኛው ፎቅ ላይ ያገኙናል። ክብር ለናዝሬቱ ለኢየሱስ ይሁንለት። ክብር ለኢየሱስ ይሁንለት። እንግዲህ ስፍራው ይሄንን ይመስላል ወዳጆች። ክብር ለናዝሬቱ ለኢየሱስ ይሁን። በዚህ ስፍራ ላይ እንግዲህ ጌታን እናመልካለን፣ እናመሰግነዋለን። ከ150 ካሬ በላይ የሚሆን ነው። ይሄ ስፔሱ ባዶ ቦታው ሁሉ ነገር አልቋል። ቀለም ተቀብቷል። የግድግዳ የጣራው ሌሎች የመስታወትም ስራዎች እያለቁ ነው። ወንበሮች ይገባሉ። የሚያስፈልገን ነገር የፊታችን ማክሰኞ ከ3 ሰዓት ጀምሮ እስከ 8 ሰዓት ጌታ ኢየሱስን ማመስገን ብቻ ነው። እግዚአብሔር በራእይ መጽሐፍ ላይ እንደነገርኳችሁ ማንም ሊዘጋው የማይችልን የተከፈተ በር ሰጥቶናል ጌታ። ክብር ለናዝሬቱ ለኢየሱስ ይሁንለት። ሃሌሉያ። በዚህ ስፍራ ላይ ጌታ እናመሰግነዋለን። በሰሜን ኢትዮጵያ ላይ እንደሆነው በዛ በጎንደር ከተማ ላይ ብዙዎች ነፃ እንደወጡ እንደተፈወሱ እንዳያችሁት በቲቪ ቻናላችን ላይ በዩቲዩብ በተለያዩ ሶሻል ሚዲያዎች ላይ እንዳያችሁት እግዚአብሔር ብዙ ድል በዚህ ዓመት እየሰጠን ነው። ለምን? ዓመቱ የሞገስ ዓመት ነው። አሁንም እንቀጥላለን። በዛች በትንሿ ቦታ ላይ ታማኝ አድርጎ የቆጠረን ጌታ ታማኝነቱን ገልጦልናል። ታማኝ ሆነንም አገልግለናል። ብዙ ፍሬ እንድናፈራ ደግሞ ሰፊ ስፍራ ሰጥቶናል። አሁንም በዚህ ስፍራ ላይ የክርስቶስ ኢየሱስን ወንጌል እንሰብካለን። ብዙዎች ነፃ ይወጣሉ፣ ብዙዎች ይፈወሳሉ። የፊታችን ማክሰኞ በዚህ ቦታ ላይ ጌታን አመስግነን ፕሮግራማችንን እንጀምራለን። ክብር ለናዝሬቱ ለኢየሱስ ይሆንለት። ስለዚህ ሁላችሁንም ጋብዣችኋለሁ። ማክሰኞ በዚህ ቦታ ላይ ጌታን እናመሰግነዋለን። ይህን የመሰለ ነገር ተሰጥቶናል። ስለተወደድን ከአሸናፊዎች እንበልጣለን። ክብር ለናዝሬቱ ለኢየሱስ ይሆንለት። ከአሸናፊዎች ሁሉ እንበልጣለን። ለምን ካላችሁኝ ሚስጥሩ ስለተወደድን። መጽሐፍ ሲናገር በዚህ በራእይ መጽሐፍ ላይ ምን ይላል? ከሰይጣን ማህበር የሆኑትን አይሁዳዊ ሳይሆኑ አይሁዳዊ ነን የሚሉትን የሚዋሹትን እንደወደድኩ ያውቁ ዘንድ በእግር ስር መጥተው እንዲሰግዱ ምን አደርጋለሁ አለ? አደርጋለሁ። ስለተወደድን ከአሸናፊዎች ሁሉ እንበልጣለን። የፊታችን ማክሰኞ 3 ሰዓት ላይ በዚህ ስፍራ እንገናኝ። ጌታን እናመሰግናለን፣ እንጸልያለን፣ የእግዚአብሔርን ቃል እንሰማለን። የጨለመውን ኃይል ደግሞ